ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለዚህ አንድ ባሪያ ምን ያስፈልገዋል? በአላህ መታገዝ። ወላሂ ጉዳዩ በአቅማችን አይደለም። ጉዳዩ በብልሃታችን ሊሆን አይችልም። ዱንያ ላይ የምንታገዘው የምንወፈቀው የምንበላው የምንጠጣው ኸይር ላይ እስቲቃማ ላይ የምንሆነው ዳዕዋ ላይ የምንቆመው ኸይር ነገር ላይ የምንሆነው በአላህ ሱብሓነሁ ወተዓላ። ማዕሲያ አካባቢ ስትሆን ወንጀል ላይ እንዳትወድቅ ከፈራህ በአላህ ታገዝ። አላህ ካገዘ ሁሉም ይቀላል። አላህ ይጠብቃል። ሙሲባ ሲደርስ ፈተና ነው። ይሄን ልወጣው እንዴት ልወጣ ነው ብለህ ስትል በአላህ ታገዝ። አላህ ታገዝክ ግን አላህ ያገዝ። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ ብን ጀበል ረዲየላሁ ተዓላ ዐንሁ ሲመክሩ ትልቅ ምክር ስለነበረ የሚመክሩት ቀድመው ሙቀዲማ ወላሂ ኢኒ ላ ኡሂቡከ እኔ ወላሂ እወድሃለሁ አሉት። ረሱሉላህ ይወዱታል ሙዓዝ ብን ጀበል። የሚወድህ ሰው እንደሚወድህ ካወቅ ምክሩን ለመቀበል ቅርብ ነህ። ወዳጅ ነው ረሱሉላህ ሰለላሁ ዐለይሂ ወሰለም የሚወዱህ ከሆነ የወዳጅ ምክር ከሆነ አልሐምዱሊላህ ረብል ዓለሚን والصلاة والسلام على أشرف الأنبياء والمرسلين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وسلم تسليمًا كثيرًا. أما بعد، فنحمد الله عز وجل الذي هدانا لهذا وما كنا لنهتدي لولا أن هدانا الله. ثم نشكر لأخينا أبي جرير حفظه الله هذه النصيحة القيمة والمحاضرة الطيبة، فنسأل الله سبحانه وتعالى أن ينفعنا بها والقائل. ثم أشكر لإخواني جميعا الذين يقومون على هذا المسجد المبارك وعلى سائر مساجد أهل السنة والجماعة في كل مكان. نسأل الله سبحانه وتعالى أن يبارك فيهم وأن يحفظهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ومن فوقهم، ونعوذ بعظمته أن يقتالوا من تحتهم. والحقيقة كانت المحاضرة كافية. البركة من الله، بركاك الله ነው። በሰማነው አላህ ተጠቃሚዎች ካደረገን ብዙ ሰምተናል። فيكون حرص المستمع على الفائدة هذا المطلوب. ስንገናኝ ስንመካከር ብዙ ጊዜ ለመጠቀም ኢልም ለመቅሰም ጅህልና ለማንሳት ባገኘነው አላህን ለመገዛት ከሆነ አላህ በረካ ያደርግልናል بإذن الله سبحانه وتعالى። ወኢላ ንግግሩ መብዛቱ አይደለም ትርጉሙ፣ ወይ ሁሉም ሰው መናገሩ አይደለም። ያ ስለሆነ አላህ ተጠቃሚ ያድርገን። ወንድማችንም ጀዛአላህ ኸይር፣ አላህ ኸይር ጀዛውን ይክፈለው። ለመከረው ላስታወሰው ኸይር የሚታይበት ንግግር ነው። እኹዋ ወንድማማችነት የሚታይበት ኸይርን ለወንድሞቹ መውደድ፣ ለሙስሊሞች መውደድ፣ ያንን ለማድረስ ሳይ ማድረግ ማሳሰብ፣ በዚህ የሚያሳስብ ወንድም ማግኘት ትልቅ ኒዕማ ነው። አላህን ልናመሰግን ይገባል። ይህ ወንድማችን ነው ዳዕዋ ላይ ኸይር ላይ የቆመ ወሎ ሀገር ላይ መርሳ ላይ ሩበማ ከተገናኘን የዛሬ 10 ምናምን ዓመት ነው። ዳል ሐዲስ ደማጅ አዓደ አላህ ኸይረሃ አለ الاسلام والمسلمين። ግን ይሄ እኹዋ ይሄ ዳዕዋ ያገናኛል። ያለምንም ቀጠሮ አላህ በወፈቀው ጊዜ ተገናኝተን ይሄን ምክር ሰማን። አላህ ተጠቃሚዎች ያደርጋል። وإن كان من إضافة إن شاء الله وتكرم የተወሰነ ሰዓት أو ደቂቃዎች ለመተዋወስ መፈልገው አባቶቼን ወንድሞቼን ومن يسمع የሚሰማውን በአጠቃላይ ለመምከር መፈልገው ነገር ቢኖር አንድ ነገር ነው። እሱም الكمال لله سبحانه وتعالى ሙሉነት ለአላህ ነው። እኛ የሰው ልጆች በልፍጡራን በአጠቃላይ ደካሞች ነን። ይሄ መገለጫችን قال الله يا أيها الناس أنتم الفقراء إلى الله والله
هو الغني الحميد على الله እናንተ ሰዎች ሆይ ትልቆቻችሁም ትንሾቻችሁም ወንዶቻችሁም ሴቶቻችሁም ሀብታሞቻችሁም ድሆቻችሁም ትልልቆቹም ትንንሾቹም ዓሊሞቹም ጃሂሎቹም ሁላችሁም ፉቀራ ኢላላህ ወደ አላህ ፈላጊዎች ናችሁ ከአላህ አንድ ሰከንድ መብቃቃት አትችሉም والله هو الغني الحميد يتبقاك الله غنى ذاتي መብቃቃትን ከሁሉም አላህ ነው አንድ ባሪያ ሚሞላው ባሪያ ከመሆኑም ጋር ጎዶሎ ከመሆኑም ጋር በአላህ ባለው መንጠልጠል قال شيخ الإسلام ابن تيمية رحمه الله أنا الفقير إلى رب البريات أنا المسيكين في جميع حالاتي يا شيخ الإسلام ابن تيمية رحمه الله እኔ ነኝ ያደሃው ምስኪኑ ወደ ጌታዬ ወደ አላህ Subhanahu Wa Ta'ala ፈቂር ነኝ ሁሉም ሐሌ ላይ ምስኪን ነኝ ይላል ሙሰይኪን ትንሽ ምስኪን ስለዚህ አንድ ባሪያ ምን ያስፈልገዋል በአላህ መታገዝ والله ጉዳዩ በአቅማችን አይደለም ጉዳዩ በብልሃታችን ሊሆን አይችልም ዱንያ ላይ ምን ታገዘው ምን ወፈቀው ምን በላው ምን ጠጣው خير لا استقامة لا يمنونه دعوة لا يمنكومه خير نجر لا يمنونه بالله سبحانه وتعالى وكان الإمام الوادي رحمه الله شيخ مقبل الله بجو يعني الخير دعوة ككفة بها لا كرسي الشيعة شيعة مهال سعد عليه سنت تماري سنت دعوة سنت علماء سنت كتاب سنت خير الله بجو أقرته بني النبر لا بحولنا ولا بقوتنا ولا بفصاحتنا ولا بعلمنا ولا بمالنا إنما هو الله الله ذاك الله والدعوة دعوة الله هي تشق طريقها ونحن نمشي بعدها صانت من قرام السنتك ونيا تكتلا مهينو إمام الألباني رحمه الله قال الطريق طويل فليس القصد أن نصل إلى نهايته ولكن القصد أن نموت ونحن عليه من قدوا إيه ودى الله رجمنا مي فلقوا إنيا من قدون هيدا ما قارت أرلم بل من قدوا لا هون مموت وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيل ذلكم وصاكم به لعلكم تتقون حياتها لا بالله نتاكس صلاتاችን ላይ በአላህ እንታገዝ ደርሳችን ላይ በአላህ እንታገዝ ኸይር ስራ ላይ በአላህ እንታገዝ እኔ ስለሆንኩ እችላለሁ ለምደዋለሁ ብለህ አላህ ይፈትናል ربما መጥፊያ ይሆናል ያ የገባህበት ነገር اذا لم يكن عون من الله للفتى اول ما يجني عليه اجتهاده معصيه አካባቢ ስትሆን ወንጀል ላይ እንዳትወርቅ ከፈራህ በአላህ ታገዝ الله كاجزه ሁሉም ይቀልሃል الله ይጠብቃል ሙሲባ ሲደርስ ፈተና ነው ይሄን ልወጣው እንዴት ልወጣ ነው ብለህ ስትል በአላህ ታገዝ ያዕቁብ አለይሂ ሰላቱ ወሰላም ሚወደው ልጁ ተፈረሰ فيه الخير خير ያየበት ልጁ ዩሱፍ ከልጆቹ ቢሻለው ነብይ መሆኑን ሲያይ ባየው ምናም يا بني لا تقصص رؤياك على اخوتك فيكيدوا لك كيدا ልጄ ሆይ ያየውን መናም ለወንድሞች እንዳትነግራቸው ያቃሉ አላህ ከፍል ያረገህ እንደሆነ ይመቃኙህና ይተናከሉሃል ብሎ ነገረው የፈራው ነገር ተከሰተ ወስደው ሸጡት ተኩላ በላው እኮ ብለው መተው ነገሩት ለአባት ለሚሳሳለት ልጁ እንዳይመቃኙህ ብሎ ሚለው አልከውም ትጥሉታላችሁ ተኩላ ይበላል መጡና ወጃው على قميصه بدم كذب ውሸት የሆነ ደም ልብሱ ላይ ተነከተው ተኩላ በላው እኮ ልጅ فصبر جميل والله المستعان على ما تصفون ትልቅ صبر ነው ትልቅ صبر አረጋል አላህ ነው መታገስ ማን ይችላል ታቀማችለው ይሄን ሙሲባ በኃይላችለው ይሄን ሙሲባ ብዙ ፈተናዎች ይኖራሉ ዱንያ ላይ
ማጣት አለ፣ መቸገር አለ፣ መሞት አለ፣ ብዙ ነገር ፈተና ዱንያ ላይ አለ። فصبر جميل والله المستعان بالله كتاغسك ግን الله ያግዛል። ለዛ ለነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ ብን ጀበል ረዲየላሁ ተዓላ ዐንሁ ሲመክሩት ትልቅ ምክር ስለነበረ የሚመክሩት ቀድመው ሙቀዲማ والله اني لا احبك አሉት። እኔ والله እወድሃለሁ አሉት። ረሱላህ ይወዱታል ሙዓዝ ብን ጀበል። ሚወድህ ሰው እንደሚወድህ ካወቅ ምክሩን ለመቀበል ቅርብ ነህ። ወዳጅ ነው። ረሱላህ ሰለላሁ ዐለይሂ ወሰለም ይወዱህ ከሆነስ የወዳጅ ምክር ከሆነስ ያ ረሱላህ ምንድነው ትእዛዙ? قال لا تدعن دبر كل صلاة أن تقول اللهم أعني على ذكرك وشكرك وحسن عبادتك አትተዋሉት። ከሰላት በኋላ ሁሌም أعني ቃሉን ብቻ ለማለት ሳይሆን ከማዕናው ጋር ለማለት እንሞክር። ዚክር የሚጠቅመው ኢብኑል ቀይም እንዳለው ምላስ ቀልብን ሲገጥመው ሱብሃንአላህ ከቀልብህ ስትል ለአላህ ጥራት ይገባዋል። ከሁሉም እንከን ጉለት የጠራ ነው። አላሁ አክበር የላቀ ነው። ከሁሉም ከፍ ያለ ነው። አልሐምዱሊላህ ምስጋና ይገባው በሰጠው በፈጠረው በረዘቀው ባመቻቸው በዛ ነው የምትጠቀመው ዚክር ምላስ ብቻ ባለው አይደል። أعني على ذكرك أجزين بالله تعالى ذكرهم لاي صلاتهم لاي عبادهم لاي أعني على ذكرك وشكرك وحسن عبادتك. شيخ الإسلام تيمية رحمه الله كدعاء لك كم يبالوت إهن تكس الله كاجزه ذكرنا عبادة لاي الله وفقه. من أعظم منازل السائرين إلى الله يجازوا باروش تلكو ትልቁ የሚያሳኩት ነገር እነዚህን ሁለቱን ከያዙ ኢያከ ነዕቡዱ ወኢያከ ነስተዒን ዲን በአጠቃላይ እዚህ ውስጥ ነው የሚገባው። አላህ መገዛት በአላህ መታገዝ። ምክንያቱም በአንተ ልፋት አይሆንም። አንተ አላህን መገዛት ትፈልጋለህ፣ መስገድ፣ መጾም፣ ማረግ ትፈልጋለህ። አላህ ካላገዘህ ግን አትገኝም እዛ ቦታ ላይ። ለዛም ነው አላህ ቁርአን ላይ ሁሌም 10 ቦታ አካባቢ እስቲዓናን ጠቅሷል። ቁርአን ላይ አላህ በአላህ መታገዝ በአላህ ታገዙ በአላህ ትታገዛለህ። አላህን አግዘኝ ብለህ ትጠይቃለህ። في طاعة الله اللهم بمتازز دمو اللهم متازز لا تتاجزالله واستعينوا بالصبر والصلاة بصبر تاجزوا بصلاة تاجزوا وكانوا إذا نابهم شيء يونغر سيدرس باچو نبياتوች ቀደምቶች ሳሊሖች فزعوا إلى الصلاة ወደ ሰላት ነበር የሚደናገጡት። በሰላት በጦማኒና ሲሰግዱ አላህ ያግዛቸዋል፣ ተፍሪጅ ያደርግላቸዋል። እኛ እኮ ችግሩ ሙሲባውም ችግሩ መሻክሉም ሲመጣ ምን ሸሸው ወደ አላህ አይደለም፣ ብዙ ጊዜ ከአላህ መውጣት። አንድ ሰው የሆነ ኸይር የሚሰራው ስራ አለ። የሆነ ነገር ችግር ሲደርስበት ሙሲባ ፈተና ገና የሚያስበው ያንን ኸይር መተው ስተትና ኸይር መጨመር ነው። አላህ ነው መታገዝ አለበት በአቅምህ በሐውልህ አይደለም። واستعينوا بالصبر والصلاة وإنها لكبيرة إلا على الخاشعين. فرعون ሲዝትባቸው ሙሳንና ተከታዮቹ ተሂድ ሲያረጉት ህዝቦቹ أتذر موسى وقومه ليفسدوا في الأرض ويذرك وآلهتك وفي قراءة وإلهتك قال سنقتل أبناءهم ونستحيي نساءهم وإنا فوقهم قاهرون أبشروا عليك موسى للناس بوچون ልትተው ነው በቃ አምፀው አንተን አያመልኩም አምልኮትህን ትተው አላህን ሲገዙ ዝም ብለህ ልታይ ነው አንተ ጌታችን አሉት ለፍርዓውን። አልተዋቸው በልንገላቸዋለን እናሰቃያቸዋለን። ህፃኖችን እንገላለን፣ ሴቶችን እንተዋለን። ሙሳ ምንድነው ያለው? ጩሁ አይደለም፣ ሩጡ አምልጡ አይደለም፣ ጉዳዩ በአላህ ነው። ኩን ፈየኩን ሚለው እሱ እኮ ነው ረብ العالمين نواصل عباد بيد الله عز وجل። የሁሉም አናቱ ጭንቅላቱ በአላህ እጅ ነው። የፈለገውን ሁን ብሎት ይሄ ነው። ከአላህ ሲሸሽ ያኔ ነው ጥፋት ላይ የምትወድቀው። لذا ابن القيم رحمه الله تقرير بارقه قال كل شيء يهرب منه إلى غيره إلا الله يهرب منه إليه.
ሁሉም ነገር ከተፈራ ወደ ሌላ ነገር ይሸሻል አለ አላህ ብቻ ነው ሲፈራ ወደሱ ነው የሚሸሸው ففروا الى الله لا ملجأ ولا منجا منك الا اليك መሸሻ መጠጊያ የለም ካንተ ወደ አንተ እንጂ ነዛነ ነብዩ ሰለላሁ ዐለይሂ ወሰለም እንደምታዩት በዚህ ዱዓ ከማዘዛቸውም ጋር ሌላ ቦታ እንዲህ ይላል استعن بالله ولا تعجز والله يفلقوا مصيبه بيدرس لو انطبقت السماء على الارض سماي مدر ላይ ምድርን ብትይዛ ብትጣበቅ ብትለጠፍ አንድ ብትሆን لجعل الله للمتقين فرجا ومخرجا الله ላንተ ፈረጃ አረጋ እሱን ለሚፈሩት በሱ ለሚታገዙት አላህ ተፍሪጅ ያረጋላቸዋል በአላህ ብቻ ታገዝ والله لا تموت وفي الدنيا لك رزق دنيا ላይ ርዝቅ ያለህ አትሞትም ያለ አጀለ አትሞትም ምን አስጨነቀ በአላህ ብቻ ታገዝ እቺን ጋጣህ ነው ከሁሉም ይወጣ نبي صلى الله عليه وسلم في حديث جابر عند ابن حبان والحاكم قال النبي صلى الله عليه وسلم إنها لن تموت نفس حتى تستوفي رزقها وأجلها فاتقوا الله وأجملوا في الطلب عند نفس الدنيا لا تموت مع النبي صلى الله عليه وسلم رزقنا أجلان ساتشرس متموت رزق يلتشم الله انفروا على النبي صلى الله عليه وسلم الله انفروا الله يرزقنا بلا تاسو الله انفروا رزق አጥቼ ሞታለሁ አትበሉ በአላህ መጥፎ ግምት ማሳደር ነው بل واجملوا في الطلب ሁለት ተፍሲር አስቀመጡ ለማዎች واجملوا في الطلب ስትጠይቁ ጀሚሉን የተሻለውን ጠይቁ አኑረኝ ብቻ ጌታዬ እንዳልሞት አትበል በል የተሻለውን ስጠኝ በል واجملوا في الطلب الله የተሻለው አለው ማይንቁሱ شيء ሁለተኛው واجملوا في الطلب يعني اسالوا سؤالا مجملا ጠቅለል አርጋችሁ ጠይቁ ከፈضሉ ጠይቁ ከትሩፋቱ ጠይቁ ነብያችን ሰለላሁ ዐለይሂ ወሰለም አላቸው የአላህ መላእክተኛ سيد الاولين والاخرين በአላህ ይታገዙ ነበር ابو موسى الاشعري قال سمعني رسول الله صلى الله عليه وسلم وانا اقول لا حول ولا قوه الا بالله لا حول ولا قوة إلا بالله سموني على النبي صلى الله عليه وسلم قال من مالتنا لا حول ولا قوة إلا بالله لا حول لا تحول عما يسقط الله الله كما يسقطው ነገር ዞር ማለት አልችልም ማለት ነው ولا قوة አቅምም የለኝም ምፈልገውን ነገር ላይ መስራት መቆም إلا بالله والله ቢሆን እንጂ አጠቃላይ ትርጉሙ أن تبرأ من حولك وقوتك إلى حول الله وقوته كأنت كهيله كأكمه كزاوته بالله متاجز مالته النبي صلى الله عليه وسلم هين سيسمو أبو موسى كهلا لا حول ولا قوة إلا بالله سيد ألا أدلك على كنز من تحت العرش وفي رواية من كنوز العرش كعرش كنز أندل ملاكته هو يا قال لا حول ولا قوة إلا بالله مطفيها سبب تلكو ወደ ራሳችን ስንመለከት ወደ ጡንቻችን ስናስብ የተከሰተልን ኸይር ነገር በእኛ ሲመስለን ሁሌም لا حول ولا قوة إلا بالله ሚለውን ማብዛት አለ በአላህ ነው نحن بالله وفي الله እኛ በአላህ ለአላህ ማንኛውም ኸይር ከተከሰተ እሱ በአላህ እሱ ስለወፈቀ ስላገዘህ ነው እንጂ ባንተ አቅም ኃይልህ አይደለም ابن عباس كما في سنن أبي داود قال النبي صلى الله عليه وسلم يقول في دعائه اللهم أعني ولا تعن علي وانصرني ولا تنصر علي واهدني ويسر هداي إلي واهدني وانصرني على من بغى علي اللهم اجعلني لك ذاكرا لك شاكرا لك راهبا لك مخبتا ومنيبا اللهم اغسل حوبتي وتقبل توبتي وثبت حجتي واهد قلبي واسلل سخيمة قلبي وفي رواية وسدد لساني واهد قال واسلل سخيمة قلبي النبي صلى الله عليه وسلم كدعاءته كم يعبزوت ጌታዬ ሆይ አዕኒ
አግዘኝ ይሉ ነበር። ወላ ቱዒን ዐለይ አታግዝብኝ። አላህ ነፍስያህን ካገዘብህ ትጠፋለህ። ሸይጣንህን ካገዘብህ ትጠፋለህ። ጠላትህን ካገዘብህ ትጠፋለህ። አታዩም ያ እኽዋን ሰዎች ስንት ነገር ሰርተናል ብለው ያስቡ የነበሩ ሰዎች ስንት ቦታ ደርሰናል ብለው ስንት ስልጣኔ አቅም አድርገናል ብለው ሲሉ ተመልከቱ። አላህ ትንሽ የሆነውን ነገር ሲልክባቸው ለትምህርት እኮ የአላህ ቅጣቱ ይሄ እንዳይመስላችሁ። ይሄ ለፍርዓውን አላህ ይሰጠው የነበረው ነው። ይሄ ማስጠንቀቂያ ነው። ጉዳይ በአቅምህ አይደለም። አንተ አይደለህም ጌታ፣ አንተ አይደለም የምታሰናዳው። ዓድ ህዝቦች አላህ ትልልቅ አድርጎ ፈጥሯቸው ነበር። አላህ ምን አለ? አለቲ ለም ዩኽለቅ ሚስሉሃ ፊል ቢላድ አለ አላህ። ዓድ አለም ተረ ከይፈ ፈዐለ ረቡከ ቢዓድ ኢረመ ዛቲል ዒማድ አለቲ ለም ዩኽለቅ ሚስሉሃ ፊል ቢላድ። አምሳያቸው አልተፈጠረም ሀገር ላይ ግዙፍ ነበር። ተራራውን ቦርብረው ቤት አድርገው ትተውት ይሄዳሉ። በጣም አቅም ስላላቸው ቁዋ ስላላቸው ግን ምንድነው ያሉት? አላህን ፍሩ፣ መላእክተኞችን ታዘዙ፣ ከአላህ ቅጣት ተጠንቀቁ ሲባል ማን አሸዱ ሚና ቁዋ፣ ማን ከኛ የበለጠ ኃይል አለ? ማን እኛ የደረስንበት ደርሷል? አላህ ስብሓነሁ ወተዓላ እሳት አንስቶባቸው ሲነዱ እነዚህ አው ቤታቸው አንዳንድ ነገራቸው የማስጠንቀቂያ ነው። ወይላ አልተቃጠሉም፣ እነሱም አሉ። ሲጠቅሱ ከአንድ ቀን በፊት እሳት ከመነሳቱ በፊት ተሰብስበው ምን እያሉ ነበር? ተሰብስበው ስብሰባ ነበራቸው። ፊልም የሚሰሩት ሙዚቃ የመሳሰሉ የሚሰሩት ተሰብስበው ይሸላለማሉ እርስ በርስ። ብቻ ሁሉም ስለ ራሱ ያወራል፣ ስለ እንትን ያወራል። አንድም አላህ እንዲያረጋለን አላህ ነው የወፈቀ ወይ ያገዘኝ አላህ ሚል የለም። ሁሉም አስለን አያምኑ። ይባስ ተብሎ መጨረሻ ላይ አንድ ሰው ወይ አንድ ሴት ተነስታ ምን ትላለች? هذه القرية بمعنى كلامه التي ليس فيها رب እቺ ከተማችን ጌታ ያሌለባት ከተማ ብላ ጌታ የለንም። ሁሉም ይሳለቃሉ፣ ይስቃሉ። ጌታ ያሌላት ከተማ እኛ እንደፈለግን ምን ሆንባት እንደፈለግን አላህ ከቁዋው አሳያችሁ። ትንሽ እኮ ነው እንጂ ይሄ አይደለም። ዓድ እነዛ ማን አቅም እንደኛ ብለው ያሉት ሲበዛ ድንበር ሲያልፍ ዑድዋናቸው ድንበር ማለፋቸው አላህ ስብሓነሁ ወተዓላ በዝናብ ቀጣቸው። ድርቅ ተራቡ፣ ተጠሙ። ምን ያደርጋሉ? بعث وافدا لهم حارث البكري حديث ላይ እንደመጣው ከራሳቸው የሆነ ሚልኩት ልኡካን ላኩ። ወዴት ላኩ? ወደ ሐረም ላኩ። እስቲስቃ ያደርግላቸው ያጠጣን ዝናብ ጌታች ይምጣ ብሎ ካፊሮች ናቸው። ልክ ቁረይሾች አላህ ትንሽ አዕኒ عليهم بسبع كسبع يوسف ሲሉ ሸራቸው ሲበዛ አዛቸው ሲበዛ ጌታዬ ሆይ አግዘኝ ሙሽሪኮች ላይ በሰባት አመታት የድርቅ አመታት እንደ ነብዩላህ ዩሱፍ አይነት አመታት ድርቅ ሲይዛቸው እንዲመለሱ ኢና ካሽፉል ዐዛብ ቀሊላ ኢነኩም ዓኢዱን የውመ ነብጢሹል በጥሸተል ኩብራ ኢና ሙንተቂሙን። ይሄ ትንሽ አሁን በትንሽ በድርቅ ተያዛችሁ። ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ አቡ ሱፊያን። ያ መሐመድ ትላንት አዛም ያደርጓቸው ነብዩ ሰለላሁ ዐለይሂ ወሰለም ፈርስ የሚጥሉባቸው ጀርባቸው ላይ ሲሰግዱ የሚረግጣቸው የሚገፈትሯቸው ድርቁ ሲይዛቸው خلاص ሲቸጋገሩ እቺ ትንሽ ነች ከአላህ ቅጣት እኮ ዋናው ከአላህ ምድርን በአጠቃላይ ሊያሰምጥባቸው እኮ ይችላል። መጥቶ ያ መሐመድ انك جئت بصلة الرحم وطاعة الله ان قومك هلكوا فادعوا الله لهم። አንተ ዝምድና በመቀጠል አይደል የመጣው? በጥሩ ነገር አይደል የመጣው? ወገኖች ያለቁ ስለሆነ ዱዓ አርግላቸው ብሎ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። አላህ ምን አለ? ኢና ካሽፉል ዐዛብ ቀሊላ። እንዳይመስላችሁ ይሄ እኮ ይነሳል። ይሄ ቅጣት ይሄ ማስጠንቀቂያ ነው።
ግን ድንበር ማለፋችሁ ላይ ኩፍራችሁ ላይ እንቢተኝነታችሁ ላይ ትቀጥላላችሁ يوم نبطش البطشة الكبرى إنا منتقمون ትልቁን አያያዝ ምን ይዛችሁ ቀን እንበቀላችኋለን የበድር ዘመቻ ቀን ትያዛላችሁ ትልቁ ከመጣ ዋይታ አይጠቅም فلما رأوا بأسنا قالوا آمنا بالله وحده وكفرنا بما كنا به مشركين فلم يك ينفعهم إيمانهم لما رأوا بأسنا ትልቁን ቅጣታችንን ሲያዩ عذاب ሲመጣ ጥፋቱን ሲቀምሱ አምነናል በአላህ ምንም አናጋራም ብለዋል አልፏል አሁን ሄዷል እምቢ አላላችሁ አልካናችሁ አላፌዛችሁ አልገደላችሁ አልጨፈጨፋችሁ አልበደላችሁ ግፍ አልሰራችሁ فلم يك ينفعهم إيمانهم لما رأوا بأسنا ቅጣቱ ከመጣ በኋላ ትልቁ ምንም አይጠቅምም ከዛ በፊት ማስጠንቀቂያ ወደ አላህ ተመለሳላችሁ ወደ አዶች ቅሳትን መጣ እስከ ብቻ በድርቁ ብቻ ሲቸጋገሩ ላኩና መካ حرم ሄዶ حرم ላይ ዱዓ ሙስተጃብ ነው ብለው ስለሚያምኑ حرم ሄዶ استسقام ያረጋላቸውን ሰው ጠየቁ ሄደና የላኩት ሰው ሙአዊያ ኢብኑ መክር ላይ መካ ላይ የነበረው እሱ ጋር አረፈና አንድ ወር ቁጭ አለ አበላው አጠጣው ኸምራ ጠጣው ሲመቸው ረሳቸው ህዝቦቹን አንድ ወር ሙሉ ለራሱ ተመቸው ያ የተላከው ሰው ማለት حتى عربوች لا تكون كوافد عادية የዓድ መላእክተኛ አቱን ይሉ ነበር ምክንያቱም ሄዶ ይረሳል እንደገና ይባሰውን ይዞላቸው መጣ አንድ ወር ከሞላ በኋላ ትዝ አለው ህዝቦቹ ትዝ አሉትና ተነስቶ ዱዓ አረገ اللهم اسقي عادا ما كنت ساقيه واسقي معاوية بن بكر شهرا يشكر له الخمرة التي شربها عنده عادوችን ታጠጣቸው የነበረውን አጠጣቸዋል ሙአዊያ ኢብኑ በክር ይሄን ወቂለ በክር ኢብኑ ሙአዊያ ታያጠጣ አንድ ወር አጠጣው እሱንም አንድ ወር አጠጥቶኛል አላህ Subhanahu Wa Ta'ala ዳመና ላከላት ብዙ ዳመናዎች አንختر لقومك ከነዚህ ዳመናዎች ለህዝቦችህ ምረጥ አለው ሲያ አንዷን ወፍራም ብዙ ዝናብ ያዘችው ጥቁሯን መረጠና فقال هذه እቺን መርጫለሁ አለ قال الله خذها رماد الرمدة لا تذر من عاد احد አመድ ርምዳት ምታረጋቸው ሆና ተላከች ከዓድ ምንም አታስቀርተች ለዛ ነብዩ ሰለላሁ ዐለይሂ ወሰለም ዝናብ ሲያዩ ሲመጣ ይጨነቁ ነበር ይገባሉ ይወጣሉ ፊታቸው ላይ ይታያል አይሻ ስትጠይቃቸው ያ ረሱላህ الناس اذا راوا المطر فرحوا ሰዎች ዝናብ ሲያዩ ይደሰታሉ አንተ ግን ትጨነቃለህ አለቻቸው قال النبي صلى الله عليه وسلم وما يدريني وقد راى قومنا المطر فقالوا هذا عارض ممطرنا بل هو ما استعجلتم به ريح فيها عذاب اليم تدمر كل شيء بامر ربها فاصبحوا لا يرى الا مساكنهم كذلك نجزي القوم المجرمين لك دامنا مطال እንጠጣ ነው ብለው ሲሉ عذاب ነበር የተላከላቸው እሳት ነበር ቅጣት ነበር ሁሉንም ነገር እንዳልነበር አረጋች سينجا فترى القوم فيها صرعى كأنهم أعجاز نخل خاوية والقوم تنكبالو جنبي مسلالو النزا تللق جزوفوش أبو وائل من عالم بلغنا أنه ما أرسل عليهم من الريح إلا قدر ما يجري في خاتم هذا بدرسنا له الله يلاك باتشو نفاس በዚህች ቀለበቴ ምትሮጠው ያህል ብቻ ነው የተላከባቸው ከንፋስ እቺ ነች የተላከ ለዛ ነው ዑለማዎች قالوا الريح اقوى جند الله يا الله ትልቁ ሰራዊት ንፋስ ነው እቺ ንፋስ አላህ ቢያዛትና እንደ ዓድ አጥፊ ብሎ አላህ ቢፈቅድላት ራሱ ባያለሰልሳት
ابن القيم እንዳል አንድ ንፋስ ስትነሳ በዚህ በኩል አላህ ብዙ ንፋሶችን በዚህ ያነሳና ይሰብራታል ያቀዘቅዛታል ለሰው ልጆች በአቅማቸው ልክ ሆና ትመጣለች አማ አጥፊ ተብላ ከወጣች فاصبحوا لا يرى الا مساكنهم ለዛና አላህ ቁርአን ላይ ጥሩ ንፋስ ከጠቀሰ ሪያህ ብሎ የሚጠቅስ ኢላ አንድ ቦታ ላይ ባህር ላይ ብቻ ሲሆን ነው هو الذي يسيركم في البر والبحر حتى اذا كنتم في الفلك وجرينا بهم بريح طيبه عند نفاس ነው የሚፈልገው ባህር ላይ ጀልባውን ይዛ የምትሄደው መርከቡን የምትነዳው ዱንያ ላይ ከመጣች ግን አጥፊ ነች ይሄ እንደዛቅ ነው ይኸዋን እኛ ደካሞች ነን والله የሰው ልጆች ሁሉም ይሄ ደካማን አንተ ደካማን አላህ Subhanahu Wa Ta'ala የሰጠህ ኒዕማ አላህ ኒዕማ ስላረገልህ እንጂ ኒዕማ ሆነ መጥፊያ ሊሆን ይችላል ስለዚህ يا اخواني في الله حفظكم الله الله ተናጋሪውንም አድማጩንም ተጠቃሚ ያርገንና ሁላችንም በአላህ እንታገዝ በአላህ ከታገዝን باذن الله سبحانه وتعالى والله كل خير وفي كل خير عليه الصلاه في كل خير ان امر المؤمن كله له خير عليه الصلاه مؤمن ሲያገኝ ጥሩ ነው አይደለም ሲያጣም ጥሩ ነው ስንት ሙሲባ አላህ ይገፋልሃል ካጣው ነገር ጋር سنت الله يتكالها ألا تؤمن بالخلف الله اندمي تكا أتامن منه قده إلا الله ست الله سبحانه وتعالى يتبقى كهرك الله سبحانه وتعالى براسه غنى يستطيع لزان ابن القيم ابن تيمية بزوج زي ميتكسوت الله قرآن له لتن أقرأنته عند لا ميتكسو فاعبده وتوكل عليه عباد أسجن فالله تمكى قده إلا الله ست ሚፈልገው አላህን መፍራት በአላህ ኸይር ነገር መስራት ከዛ ጉዳይን ስት በአላህ Subhanahu Wa Ta'ala ተፈቃለ አላህ Subhanahu Wa Ta'ala ያግዘን አላህ ሰምተው ከሚጠቀሙት ያደርገን አላህ ኸይሩን ይጠብቅልን እነዚህን ያማሩ ፊቶች እዚህ ቦታ ላይ ቤቱ ላይ ذክር ላይ አላህ በወደደው ቦታ ላይ እንደሰበሰበን ፍርደውስ الأعلى ላይ ይሰብስበን مع النبيين والصديقين والشهداء والصالحين الله ወንድሞቻችንን ይጠብቅልን ዳዕዋ ላይ ኸይር ላይ የሚቆሙ አላህ በሰጣቸው በዕልማቸው በሰጣቸው በገንዘባቸው በሰጣቸው በምክራቸው ለዚህ ኸይር ወዳጅ ሆነው ያሉት የቱም ቦታ ላይ አላህ Subhanahu Wa Ta'ala በረካ ያርግላቸው ሸር የተባለውን አላህ ከወጣ ሰብስክራይብ በማድረግ ቤተሰብ ይሁኑ